ደህና ናችሁ? በጣም የሚያምር ቢሮ ከፊት ለፊት ያለ የት ሀገር ነው ያለው? እስቲ ገምቱ። ይሻል ጤና ይስጥልኝ። እንዴት ናችሁ? እንዴት ነሽ? እንዴት ነሽ? እንኳን ደህና ቆጣሚያ ቴንኪው አመሰግናለሁ። ዮርዳኖስ እባላለሁ። አኮያ ፕሮፐርቲስ ውስጥ የኦፕሬሽን ማናጀር ነኝ። አኮያ ፕሮፐርቲስ እንግዲህ ስሙ አዲስ የሚሆንብን አይመስለኝም ለብዙዎቻችን። ምን ይሰራል? አሁን ደግሞ በጣም በትልቅ አዲስ ነገር መታችኋል። የብራንዳችሁ መለያ ቀለም ጎልድና ጥቁር ይመስለኛል ከእናንተ ስገምት። ትክክል። ከሎጎ ነው ከብራንድ ስንነሳ አኮያ ማለት ፐርል ነው። የኦስተር ፐርል በአመት አንዴ ካልቲቬት የሚደረግ ነው። እሱ ላይ ብዙ ቀለማቶች አሉ። ብራንዳችንም ከነዙ ቀለማቶች ኮምባይን አድርገን ነው የተጠቀምነው ማለት ነው። አሁን እንግዲህ እንዳልሽው ብዙ ሰዎች ከመለያ ስም ሲወጣ በተለይ እናንተ ደግሞ ብራንዲንግ ላይ ወይም መለያ ስማችሁን ከፍ አድርጋችሁ እንደመጣችሁ ሰምቻለሁ። የመለያ ስማችሁን፣ ሎጓችሁን፣ ቀለማችሁን ሁሉ ከኛ ሀገር ውጭ የሆኑ ትልቅ ብራንድን የሚሰሩ ተቋማት አብራችሁ እንደሰሩ ገመትኩኝና እዚህ ጋር በጣም የሚያማምሩ ዲዛይኖችን እያየሁኝ ነው። የአኮያ ፕሮፐርቲስ ከዚህ እንጀምር መሰለኝ። አይኔ ይሄኛው ላይ ያረፈ። እሺ ይሄኛው አሚሊያዝ ይባላል። አሚሊያዝ ፕሮጀክት ይባላል። አሚሊያዝ ማለት አስፓይሬሽን ማለት ነው። ይሄኛው 34 ወለል ያለው አፓርትመንት እና ሚክስድ ነው። ሱቅና አፓርትመንት ነው ያለው። በፍሎር 6 ቤቶች ናቸው እዚህ ጋር እየሸጥን ያለ ነው። ሳር ቤት ካናዳ ኤምባሲ አጠገብ የሚገኝ ትልቁ ሳይታችን ነው። አንድ ሰው ቤት ለመግዛት ወይም ቤት ገዝቶ ለማከራየት ገንዘቡን ኢንቨስት ሲያደርግ በቅርቡ ምን ነገሮች አዋሳኝ ነገሮች ይገኛሉ? ትምህርት ቤት፣ የልጆች ማቆያ፣ ዋና፣ ስፖርት ቤት፣ ሌሎችም ነገሮች እንደ አንድ ትልቅ ቅድሚያ የሚሰጠው ነገር ነው እና አኮያ ፕሮፐርቲስ ደግሞ እንግዲህ በጣም አስደናቂ ነገሮችን በውስጡ ይዟል የሚል ነገር ሰማሁ። እንደ አሚኒቲ እዚህ ጋር እዚህኛው አሚሊያዝ ፕሮጀክታችን ላይ የተለያዩ አሚኒቲዎች አሉ። ስዊሚንግ ፑል፣ የህፃናት መጫወቻ ጋርደኖች፣ ከዛም ደግሞ እዚህ ጋር 24/7 የሚሰሩ ዶክተሮች ይኖራሉ። ዴኬር ይኖራል። እዚህ ነዋሪ ሆኖ አይቸገርም ማለት ነው። አሁን ያው ኑሯችን እንደ ውጮቹ እየሆነ ነው። ጊዜ በጣም ጠባብ ነው ሀገራችን ላይ። ከዛ ብዙዎቻችን ውጭም ቤት ውስጥም ኃላፊነት ያለንን እና ህንፃሽ ላይ የራሳቸው ሕክምና ሙያተኞች የሆኑ ዴኬር ልጆቻችን ጥለን የምንሄድበት በጣም የሚያምር ውብ የሆነ የመዋኛ ገንዳ፣ መኪና ማጠቢያችን ካርወሽ ራሱ ያለው፣ በውስጡ ደግሞ የተለያዩ ሱፐርማርኬትን ጨምሮ ምንፈልጋቸው የንግድ ነገሮች አለን ማለት ቤት ገዛን ሲሆን ከተማ ገዛን ነው የሚባላል። አንድ ሙሉ ከተማ በሳር። እሺ ይሄኛውስ? ጎልድ ሱቅ ባይ አኮያ ይባላል። አዲስ ላውንች ያደረግነው ሳይታችን ነው። 4 ኪሎ ጋር ቱሪስት ሆቴል ጀርባ ወይም ከፖስታ ቤት አጠገብ ነው የሚገኘው። ይሄኛው ዋናው ዓላማ ምንድን ነው? የወርቅ ነጋዴዎችን በተለያዩ ቦታው ላይ ያሉት አንድ ቦታ ላይ ሰብስቦ ማርኬት መስጠት ነው። ከሱቅነቱ ባለፈ ፕሮሞሽን ይሰራበታል ማለት ነው። አንድ ሰው ወርቅ ሲገዛ እዛው ላይ አማራጮች በአንድ ቦታ ላይ ያገኛል። ከዚህም ከዛም አይልም። ከዛም ሴኪሪቲም ደግሞ ወርቅ ስለሆነ ኢንቨስት የሚደረግ ያለው ለሴኪሪቲም በጣም ብዙ አሚኒቲዎች ኢንኮርፖሬት ስለምናደርግ ሴኪውርድ የሆነ ቢልዲንግ ነው የሚሆነው። ሻይ ቡና ቢልም ቡና ቢጠጣ አኮያ ኮፊ ከስራል። እንደዚህ ቢሮውን ሁሉ የሚያናውጥ ቆንጆ ቡና አላችሁ ደግሞ። እናመሰግናለን። እሱን ጋር ደግሞ እንሄዳለን አይደለ? አይ በጣም ደስ ይላል። ሁሉን በአንድ ማግኘት የሚለው አስተሳሰብ ገዢ ስትሆኚ እና ፈልገሹ ስትሄጂ ምርጫ ማየትን የሚለውን ነገር ልንገዛ ስንሄድ በደንብ ስሜቱን የሚገባን ይመስለኛል። ወርቆችን ለማየት ምርጫዎችን፣ ዲዛይኖችን ለማየት ከአንዱ ጫፍ ወደ አንዱ ጫፍ መሄድ በጣም ከጊዜም ከትራፊክም አንጻር ብዙ ነው እና በዛ ላይ ደግሞ ሴኪሪቲ። ይሄኛው ደግሞ ሙሉ አፓርትመንት ነው የሚሆነው። ኮሜርሻል አይኖረውም፣ ግን የተለያዩ አሚኒቲዎች ኢንኮርፖሬት አድርገው G+17 የሆነ ቤቶች ናቸው የሚኖሩት። ሞናርክ ሆቴል አጠገብ የሚገኝ ነው። ሊን ኮንክሪት ተሰርቶ ወደ ላይ እየወጣ ያለ ሳይታችን ነው ይሄኛው። በፍሎር 4 ቤቶች ናቸው እዚህ ጋር እየተሸጡ ያሉት። ስዊሚንግ ፑል፣ ኢቨንት ስፔስ እና ጂም ስፓ ያካተተ ህንፃ ይሆናል ማለት ነው። ከብራንዳችሁ ከሎጓችሁ ከቢሮአችሁ ስነሳ በጣም ሌክዠሪ ነው የምትመርጧቸው ሳይቶች። በጣም ምቹና ተፈላጊ የሆኑ ሳይቶች ናቸውና ምናልባት የህዝቡን አቅም ያማከለ ነው ወይ? ባለስንት መኝታ አለ? ከባለ 1 ጀምሮ ባለ 2 ባለ 3 ነው ወይስ ባለ 3 መኝታ ብቻ ነው? አከፋፈሉ እንዴት ነው የሚለውን ብትነግሪኝ ጥሩ። እሺ ከባለ 1 ጀምሮ አለ። አፎርደብል የሆኑ ሌክዠሪ አፓርትማ ቤቶች ናቸው እየሸጥን ያለ ነው። ከአከፋፈላቸው ፔመንት ፕላናቸው የሚሆነው በፕሮግረስ ነው የሚሆነው። በፕሮግረስ ቅድመ ክፍያ 10% ጀምሮ የተለያየ ያከፋፈል ሂደት ይኖራል ማለት ነው። አይ በጣም ጥሩ ነው። እሺ
እሺ እዚህ ጋር ደግሞ የምናያቸው የፊኒሺንግ ማቴሪያሎች ሾውሩማችን ነው። ክላይንት ሲመጣ ገና በጅምር ላይ ያሉ ከሆኑ ምን አይነት ፊኒሺንግ ማቴሪያሎችን የምንጠቀመው የሚለውን እንደ ማሳያ ከበሮቹ ጀምሮ የባኞ ቤት እቃዎቹን ኤቭሪቲንግ እዚህ ጋር ቴስት ያደርጋል ማለት ነው። እነዚህ ናቸው ማለት ነው። እናንተ ፊኒሽ ስታደርጉ እነሱስ ቢያደርጉ ቢፈልጉ እነሱ በራሳቸው ማድረግ ሁለት አይነት ኦፕሽን አለን ስንሸጥ፣ ሰሚ ፊኒሽድ የምንለው ከዛ በኋላ ፊኒሺንጉ ራሱ ክላይንቱ የሚሰራው፣ ፉሊ ፊኒሽድ የምንለው ደግሞ ፊኒሺንጉ በእኛ ስታንዳርድ ይሰራል። በሮቹ ፊንገር ፕሪንት ናቸው፣ በሞባይል በፓስወርድ የሚከፈቱ ናቸው። አንቺ ባትኖሪም እንግዳ ቢመጣ ሌባ ምን አባቱ ነው። ጉዞ ከመቅዲ ጋር ሰዓታችን ላይ ነን። ብዙ ሰዎች ቤት መግዛት እንፈልጋለን ሁላችንም። በተለይ ደግሞ ጥሩ ቦታ፣ ጥሩ ሎኬሽን ለቤተሰብ፣ ለጓደኛ፣ ለዘመድ፣ ለራሳችንም ገዝተን ማከራየት ብንፈልግ ታማኝ የሆነ ገንቢ አልሚ የት ይገኛል ትላላችሁ? ታማኝነታቸውን እንግዲህ ከትልቁ የኢትዮጵያ አየር መንገድ የሼባ ማይልስ አንድ ላይ በጋራ ከአኮያ ፕሮፐርቲስ ጋር እየሰሩ ይገኛሉ። ይሄ እድል እንግዲህ ለየትኛውም የኢንቨስትመንት ላይ በተለይ ገንቢ የሆነ አልሚ ላይ ለመጀመሪያ ጊዜ ነው። ብዙ ሂደቶችን አልፈው እንግዲህ ከትልቁ ኢትዮጵያን አየር መንገድ ጋር መስራት ሲያስቡ ብዙ መስፈርቶችን አሟልተው ነው። ስለዚህ ለእናንተ ለገንዘባችሁ አስፈላጊውን ጥንቃቄ፣ ጥንካሬ እና ተአማኝነትን ለማስረከብ ቤቶቻችሁን ተዘጋጅተዋል። ያለቁ ቤቶች ከፈለጋችሁ ጥሩ፣ በዛ ላይ በጣም ትልቅ ዲስካውንት አድርገዋል። 20% ዲስካውንት በአንዴ ለከፈለ በዚህ ሳምንት። ከዛ ውጭ ግን ቀስ ቀስ እያለን ደግሞ ገንዘቡን እያጠራቀም እንክፈል ካላችሁ ጥሩ። ሱቅ ነው የምንፈልገው ነጋዴ እንሆናለን ካላችሁ መልካም። ሁሉንም አማራጮች ለማግኘት ከስር በምታዩዋቸው ስልክ ቁጥሮች መረጃዎችን ጠይቁ። ቴንኪዩ፣ በጣም አመሰግናለሁ። ስለ ጎበኘሁት የኮራሁበት ተቋም ነው። Ladies and gentlemen, thank you so much for joining us tonight. ወይዘሮ ትዕግስት ስዩም የኢትዮጵያ አየር መንገድ ግሩፕ ካስተመር ሎያሊቲ ማኔጀር፣ እንዲሁም የዕለቱ የክብር እንግዳና መላው የኢትዮጵያን ኤርላይንስ የማኔጅመንት አባላት፣ ሌሎች እዚህ የተገኛችሁ የአየር መንገዱ ሰራተኞችና የአስተዳደር ክፍል ሰራተኞች፣ ክቡራትና ክቡራን አምባሳደሮችና የዲፕሎማቲክ ማህበረሰቡ አባላት፣ ጋባዣችንና እጅግ ወጣት ትጉ ቅን ልብ ያለው ሀቢብ መሐመድ የአኮያ ግሩፕ ዋና ስራ አስፈጻሚ ከመላው ቤተሰቦቹ፣ እዚህ የተገኛችሁ በጣም የምንወድና የምናከብራችሁ አርቲስቶች፣ የንግድ ማህበረሰቡ አባላት፣ እንዲሁም ክቡራትና ክቡራን አንጋፋ የሀገራችን ሙዚቀኞች፣ እዚህ ቀደም ሲል የነበራችሁ በሙሉ የመገናኛ ብዙሃን አባላት፣ እንዲሁም የዚህ ውብ መድረክ አዘጋጆች፣ ኢብሮ ሚዲያ እና ኮሚኒኬሽን ባልደረቦች፣ ክቡራትና ክቡራን አንጋፋው የሀገራችን እጅግ ስኬታማ የሆነው የአፍሪካው ግዙፉ መኩሪያችን የኢትዮጵያ አየር መንገድ ከታዳጊው በጥራት የማይደራደረውና ቃሉን ከምንም በላይ እንደ ሰው ልጅ የሚያከብረው አኮያ ፕሮፐርቲስ ጋር ለሚፈራረመው የሼባ ማይልስ ስምምነት እንዲሁም የአኮያ ብራንድ አምባሳደር መሰየሚያ ልዩ ምሽት እንኳን ደህና መጣችሁ። በድጋሜ ሞቅ ባለ ጭብጨባ ሁላችሁንም ተቀበሉልኝ። እጅግ የምናከብረው ወጣት የአኮያ ፕሮፐርቲስ እንዲሁም የአኮያ ግሩፕ ዋና ስራ አስፈጻሚ ጋባዣችሁ አቶ ሀቢብ መሐመድን በክብር ወደዚህ ጋብዛለሁ። ባካችሁ ሞቅ ባለ ጭብጨባ ተቀበሉልኝ። ስላከበራችሁኝ አላህ ያክብራችሁ። ዛሬ ፕሮግራማችን አኮያ ግሩፕ ከኢትዮጵያ አየር መንገድ ጋር የሼባ ማይልስ የፕላቲኒየም ፓርትነርሺፕ ሳይኒንግ ሴሪሞኒ ላይ የመጀመሪያ በሆነውና በሪል ስቴት ዘርፍ የፕላቲኒየም ፓርትነርሺፕ ለረጅም ጊዜ ሲሰራበት ቆይቶ ዛሬ ለፊርማ ስነ ስርዓት መብቃቱን ለማብሰር የተዘጋጀ ነው። የኢትዮጵያ አየር መንገድ አኮያ ግሩፕን አምኖ የመጀመሪያውን የሼባ ማይልስ የፕላቲኒየም ፓርትነርሺፕ ስለሰጠንና
ለዛሬው የፊርማ ስነ ስርዓት እንዳበቃ ስለረዳን እጅግ አድርገን እናመሰግናለን። ወይዘሮ ትዕግስት ስዩም, Ethiopian Airlines Group Customer Royalty Manager. Is this the welcome you give to Ethiopian Airlines? Thank you. ጤና ይስጥልኝ። እንዴት አመሻችሁ? As you all know, although Sheba Miles collaboration includes both airline and non-airline partners from a different range of backgrounds, our partnership with Akoya Group with Mr. Habib is the first partnership we're making in the real estate sector. የፊርማ ክብራትና ክብራን ከዚህ በኋላ ከአኮያ ፕሮፐርቲስ ቤት የምንገዛ ሰዎች በአኮያ ፕሮፐርቲስ ወይም ቤቶች ላይ ኢንቨስት ባደረግን ቁጥር እስከ 50,000 ማይል የሚደርስ የክብር የማይል ሽልማት ታገኛላችሁ። በኢትዮጵያ አየር መንገድ በፈለጋችሁ ሰዓት በክብር ፕራዮሪቲ ቦርዲንግ ጨምሮ እነዛ ፋንሲ መተኛት የሚያስችሉ እጅግ ልዩ የሆኑ ካቢኖች ውስጥ ተሳፍራችሁ በዛ ውብ የሆነ ስማይል እየተስተናገዳችሁ በየትኛውም የቪአይፒ ላውንጅ የስታር አላያንስ ሜምበር የሆነ ቪአይፒ ላውንጅ ሁሉ እየተጠቀማችሁ እጅግ ልዩ የሆነ በገንዘብ የማትገዙት ክብር በኢትዮጵያ አየር መንገድ። ክብራትና ክብራን መቼም መገመታችሁ አይቀርም። ኦልሬዲ በጣም የምንወዳት በኢትዮጵያ የፊልም ኢንዱስትሪ ውስጥ ትልቅ አሻራ ያላት የዛሬ የአኮያ ፕሮፐርቲስ የብራንድ አምባሳደር ሆና የምትሾመውን የአኮያ ፕሮፐርቲስ ብራንድ አምባሳደር አርቲስት አክትረስ እፀ ህይወት አበበን በክብር ወደ መድረክ ጋብዛለሁ። እንዴት አመሻችሁ? እንኳን ደህና መጣችሁ። አኮያ ፕሮፐርቲስ አምናችሁብኝ አብራችሁ እንድሰራ ስላደረጋችሁ እጅግ በጣም አመሰግናለሁ። ብዙዎቻችሁ ታውቋታላችሁ። በጣም የምናከብራት የምንወዳት በራሷም የቆመች ቢዝነስ ውመን የራሷ የሆኑ የንግድ ስራዎችን የምትሰራ ሞዴል፣ ተጽዕኖ ፈጣሪ፣ የተለያዩ ፊልሞች ላይ የምናውቃት መልከ መልካም እንግዲህ ደሳስ የሚሉ ደግሞ የልጆች እናት ናትና ይችን እንግዲህ አርቲስት እፀ ህይወት አበበ አኮያ ፕሮፐርቲስ አምባሳደር አድርጓታል። እንኳን ደስ ያለሽ ንግስት መስለሽ። እዊ እንኳን አብሮ ደስ አለን። በጣም አመሰግናለሁ። በጣም አምሮብሻል። እዊ ቴንክ ዩ ማለት አመሰግናለሁ። እንደዚህ ሰው ሲያስተዋውቀን እኮ ስንሰማ አጠገብ ሆነን ደስ ይላል። አዎ እውነት ነው። እኔም በጣም ደስ ብሎኛል። ማን ነው እያልኩኝ ከዛ ስመጣ ነበርና አንቺን መምረጣቸው ቅድም እንዳልኩት አንደኛ የራስሽን ቢዝነስ ረን የምታረግ ታውቂዋለሽ። ሁለተኛ እናትነት በጣም ትልቅ ሸክምና ኃላፊነት ነው። እሱን ቀጥ አድርገሽ የምትመሪ እናት ነሽና ምን ተሰማሽ? በጣም ነው ደስ ያለኝ። ካምፓኒው ደግሞ የሚያኮራ ነው። አብረሽ ብትሰሪው በጣም ማለት ደስ የሚል የሚያኮራ ከዚህ በፊትም ሰርተው ብዙ ያስረከቡትና ብዙ ሰርተው የመጡ ሰዎች ናቸው። ስለዚህ ከእንደዚህ አይነት ሰው ጋር ደግሞ መስራትሽ ከእንደዚህ አይነት ካምፓኒ ጋር መስራትሽ ለእነሱ ብቻ ሳይሆን ለእኔም በጣም ኩራት ነው። አዎ እንደውም ስሰማ እፀ ህይወት ለገንዘብ ብላ አምባሳደርነት ውል አታደርግም። ብታደርግም ካላመነችበት ትሰርዛለች። እና አንድ ነገር አምባሳደር ሁኝን ወይም የፊት ገጻችን አንቺን ከፊት አድርገን ብራንዳችንን እናስተዋውቅ ሲሉ መስፈርትሽ ምንድን ነው? እነዛ ካምፓኒ እኔ አምነባቸዋለሁ ነው መጀመሪያ። ምክንያቱም ሰዎች ፊት ህዝብ ፊት ኃላፊነት ወስጄ እንደዚህ አይነት ሰዎች እንደዚህ አይነት ካምፓኒ ጥሩ ነው ብዬ ሳስተዋውቅ የነሱን ጥሩንም መጥፎንም ይዤ ነው የማስተዋውቀው። ስለዚህ እርግጠኛ መሆን አለብኝ መጀመሪያ ራሴ። እንደው እርግጠኛ እንኳን ካልሆንኩኝ ያው ሰርዛለሁ ስራዬን ማለት ነው። ስለዚህ አሁን በደንብ እርግጠኛ ሆኜ ደስ ብሎኝ ኮርቼ አምባሳደር የሆንኩበት ስራ ነው። በሪል ስቴት ዘርፉ ላይ ከዚህ ቀደም አምባሳደር ሆነሽ ታውቂያለሽ ወይስ ይሄኛው? አይ የመጀመሪያዬ ነው። የመጀመሪያሽ። ምን እንጠብቅ? በጣም አኮያ በጣም ስራዎች ያው እኔ የሚጠበቅብኝን ከነሱ ጋር የሚሰሩ ስራዎች አሉ። እነሱ ወደፊት የምናያቸው ነው። አሁን የሰራናቸው ስራዎች አሉ። ወደፊትም ደግሞ በጣም ትላልቅ ስራዎችን ይዘን እንመጣለን። አሁን እንግዲህ ሁሉ ሰው አምባሳደር ሲባል እንግዲህ ስራውም ቀላል አይደለም። እንደምናውቀው በጣም ብዙ ከባድ ስራ አለው።
ኃላፊነቱ ሸክሙ ብዙ ነው፣ ክፍያውን ብዙ ነው ይባላል። እዛ ደግሞ በትንሽ ገንዘብ ወደኋላ ወደፊት አትልም። ስራዋን ቀጥ አድርጋ ነው የምትሰራው። ሁሉንም ነገር ትመራለች። ገንዘብ አያጓጓትም። ግን ደግሞ ስንት ተከፈለ? በውስጥ ይቆይ ግን ጥሩ ነው ተመስገን። ተቋሙን አይተን እኔ ገምቻለሁ። መቼሳ ህንፃውን እንዳይሆን ለእዛ ይሰጣት እያልኩ አይ ስለሚገባሽም ስራው ቀላል ይመስለዋል። ሰው ዝና ብቻ የሚሰራው ይመስለዋል። መናገሩ፣ ካሜራ ፊት መቆሙ፣ ሜካፑ፣ በየሳምንቱ ቀረጻው፣ በየጊዜው አሁን እንኳን እንደዚህ አይነት ቃለ መጠይቆችን ከብዙ ጋዜጠኞች ጋር ማድረግ ራሱ በጣም ብዙ እውቀት የሚጠይቅ ነው። ምን እንጠብቅ በቀጣይ በላይፍሽ? ባንቺም ሰክሰስ ደስ ይላል። ያው በራሴ የምሰራቸው ስራዎች አሉ። በእርግጥ ከሙቪ ውጪ ከሙቪ ጋርም ካብነሽ አለ እኮ ካብነሽም አለ። ካብነሽ ላይ ደግሞ አሁን ትልልቅ ስራዎች ፕሮጀክቶች አብረው የሚመጡ አሉ ከካብነሽ ጋር። ለዛ ነው እስከዛሬ ጸጥ ብለን ያው ሰዎች እያወሩ ነው እንጂ እኛ ያስተዋወቅነው ነገር የለም። ማለት ከሶሻል ሚዲያ ውጪ ምንም አይነት ኢንተርቪው አድርጌ አላውቅም። ግን አሁን ትልቅ ፕሮጀክቶች እየመጡ ስለሆነ አንደኛችንን ያስተዋውቃለን። ጥሩ ነገር ይዘን እየመጣ ነው። ትልቅ ስኬት ነው ብዬ አስባለሁ። ቅድም ብዬዋለሁ። ብዙ ሰዎች ያዩሻል፣ ይወዱሻል፣ ያከብሩሻል እና ለአንዲት ለምታድግ ሴት ምክር ምከሪያት ብልሽ አይምሮሽ ውስጥ ያለው አንድ ምክር እስቲ። ላመንሽበት ነገር መቆም። በቃ አንድ ነገር ካመንሽበት አንቺን ካሳመነሽ በቃ እስከ መጨረሻው ልትሄድ ትችያለሽ። መጀመሪያ ራስሽን አሳምነሽ የምትሰሪውን ስራ ማመን፣ ከዛ ጊቭ አፕ አለማድረግ እስከ መጨረሻው። እውነት ነው። ምን ይከብደኛል መሰለሽ ነው ውጪ የምትሰራ ሴት ቤቷ ላይ ደግሞ ጠንካራ ነሽ፣ በእምነትሽ ጠንካራ ነሽ። ይሄንን ያው ለኢንተርቪው ቅርብ ስላለ ሳገኘሽ ልንገርሽ ብዬ ነው። ሙሉ ነው ማህበራዊ ኑሮሽ ሙሉ ነው። እምነትሽ ላይ ጎበዝ ነሽ፣ እናትነት ላይ ጎበዝ ነሽ፣ ቢዝነሱ ላይ አለሽ። ከዛ ደግሞ አሁን አምባሳደርነቱ አለ። እንዴት ነው ጊዜሽን ብታብቃቂ? በእርግጥ እናትነት ራሱን የቻለ ነው በጣም ትልቅ ስራ ነው። ግን አንዳንድ ጊዜ ደግሞ ጠንካራ ላለመሆን አማራጭ የለሽም። ጠንካራ መሆን አለብሽ። ብዙ ኃላፊነት አለብሽ። 4 ልጆች ነው ያሉኝ፣ ብዙ ቤተሰቦች አሉኝ። ብዙ ነገሮች አብሮ ማስኬድ በጣም ከባድ ነው። ስፔሻሊ ያው ነው ብቻሽን ስትሆኚ፣ ሲንግል ማም ስትሆኚ ቀልድ አይደለም፣ ብሎ ለአፍ አይደለም። ግን በጣም ብዙ ኃላፊነቶችን ትሸከሚያለሽ። ስለዚህ ከባድ ነው። ግን ጠንካራ ላለመሆን ደግሞ አማራጭ የለም። የኢትዮጵያ አየር መንገድ የሼባ ማይልስ ዳይሬክተር ወይዘሮ ትዕግስት ስዩምን እዚህ አነጋግራታለሁ። እንዴት ነሽ ቲጂ? እግዚአብሔር ይመስገን። ደህና ነሽ? ስራ እንዴት ነው? ቆንጆ። አንቺ ጋስ? እኔ ጉዞ ሳደርግ መቼም ሼባ ማይልስ የጉዞ ታሪክሽን ጉዞ በምታደርጊበት ጊዜ ለማጠራቀም ሰው ጎንበስ ቀና ይላል። በአቋራጭ መጣች። አዎ በቃ እንደዛ ነው። ብዙ አማራጮች ናት ኦንሊ በሪል ስቴቱ በሌሎችም ሰርቪሶች ሜምበሮቻችን ሰርቪሱን ሲያገኙ ማይል የሚያገኙበትን ወይም ሞር ቤኔፊት የሚያደርጉበትን ኢኮሲስተም እየፈጠርን ነው። አዎ ለመጀመሪያ ጊዜ ይመስለኛል የኢትዮጵያ አየር መንገድ በተለይም ደግሞ ከሪል ስቴት ዘርፉ ጋር አብሮ ፓርትነር ሲሆን በምን መንገድ ነው የሚለውን ዘርዘር አድርገሽ ንገሪኝ እስኪ። ከአኮያ ጋር ያለን አግሪመንት ሜምበሮቻችን የሼባ ማይልስ ሜምበሮቻችን ወይም ሎያል ከስተመሮቻችን እንዲሁም ፋሚሊዎቻችን ከአኮያ ፕሮፐርቲስ በሚገዙበት ጊዜ ፖይንቶችን እንዲያገኙ ወይም ማይል እንዲያገኙ በሚል አግሪመንት ከአኮያ ጋር ለመግባት ችለናል። ስለዚህ ሞር ቤነፊት ከሪል ስቴቱ ለመጀመሪያ ጊዜ ከአኮያ ጋር ተፈራርመናል። አኮያ እንዴት ታደለ! ምክንያቱም የአኮያን ፕሮፐርቲስ እንግዲህ በጣም ቆንጆ ቆንጆ ሳይቶች ላይ በጣም በጥሩ ደረጃ የተገነቡ ቤቶች አሏቸው። ግን ለመጀመሪያ ጊዜ ከሪል ስቴት ዘርፉ አኮያን የመረጣችሁበት ምክንያት ምንድን ነው? አኮያን የመረጥንበት አክቹዋሊ የኢትዮጵያ አየር መንገድ በኮምፒቲሽን ያምናል። ኮምፒቲሽኑ ምንድን ነው? ለሁሉም እድሉን ክፍት ነው። ሰርቪሱ ከኢትዮጵያ አየር መንገድ ከኛ ጋር አላይን እስካደረገ ሜምበሮቻችንን ቤኔፊት ባደረገ መልኩ እንዲሁም ሬፑቴሽኑ የተሻለ ጥሩ ስም ካለው ሰርቪስ ፕሮቫይደር ጋር አግሪመንት እንገባለን። ይህም ማለት ናት ኦንሊ በሪል ስቴቱ በሆቴልም ከባንኮችም ጋር ከኢንሹራንስ ከፋይናንሻል ሴክተሮችም ጋር እንሰራለን። ይሄ ምንድን ነው? ሜምበሮች ሌትሴይ ከፋይናንሻል ሴክተሮች ጋር ከባንክስ ኢንሹራንስ ስፔንድ ሲያደርጉ ሞር ትራንዛክሽን በሚያደርጉ ጊዜ
ኮብራንድድ ካርዶች ይኖሩናል። ኢንስታንትሊ ወዲያው ማይሎችን የሚያገኙበትን አማራጮች አምጥተንላቸዋል። ስለዚህ ሜምበሮች ግዴታ መብረር አይኖርባቸውም። ቢካዝ በአመት ውስጥ የማይበሩባቸው ብዙ ኬዞች ሊያጋጥሟቸው ይችላል። ስለዚህ በሚያገኙት ሰርቪስ ግራውንድ ላይ በሚሰጥ ኤኒ ሰርቪስ እንዲያገኙ ፖይንቶችን ብዙ ስራ እየሰራ ነው። እንግዲህ የተለያዩ የጉዞ ታሪኮች ሲኖሩን ጉዞዎችን ስናደርግ ማይሉ ይጠራቀምና ነፃ ትኬት፣ ሌሎችም ኦፈሮች ይሰጣልና አሁን ግን በአኮያ ፕሮፐርቲስ ቤት ሲገዛ ባለ 1 ባለ 2 ባለ ወይስ ሙሉ ህንጻውን ሲገዛ ምን ያህል ማይል ነው የሚለውን እሱ አግሪመንቱ ላይ ዲፋይን ተደርጎ ተቀምጧል። ሶ በኢንዱስትሪው እየሄደበት ባለው እኛም ደግሞ ለሜምበሮቻችን ሞር ቤኔፊት ያገኛል በምንለው እንዲሁም ፓርትነራችን አኮያ ፕሮፐርቲስ አግሪ ባደረገው የስፔንድ በሚያደርጉት የብር መጠን የሚገኝ ፖይንት ይኖራል። እሱን እንግዲህ ፕሮፐርቲው በሚገዙበት ጊዜ ከአኮያ ጋር ዲስከስ ማድረግ ይቻላል። አሁን እንግዲህ ሜምበርሺፕ ፓርትነር በተለይ ከአፍሪካ ኩራት ከሆነ ኢትዮጵያ አየር መንገድ ጋር ማድረግ ለፕሮፐርቲው ራሱ ለአኮያ ትልቅ ስምና ዝናውን ከፍ የሚያደርግ ይመስለኛል። በቀጣይ እናንተ ጋር አብረው ለመስራት የሚፈልጉ ትልቅ ተቋማት መስፈርታችሁ እንደው በጥቂት ምንድን ነው? መስፈርታችን ያው ስማቸው፣ ሬፑቴሽናቸው ከኢትዮጵያ አየር መንገድ ጋር የሚሄድ መሆን አለበት። ብራንድ አላይመንቱ ጥሩ መሆን አለበት። ሜምበሮቻችንም እንደው ሰርቪሱንም ተጠቅመው ወይም ደግሞ ፕሮፐርቲውንም ገዝተው ምንም ፍረስትሬት የማያደርጉበት ሲምለስ የሆነ ሰርቪስ የሚያገኙበት ኢንኮንቪኒየንስ የማይፈጥር ሰርቪስ ካለበት ሰርቪስ ፕሮቫይደር ጋር ወይም ደግሞ ካምፓኒ ጋር አግሪመንት እንፈጥራለን። ሪኳየርመንቶች አሉን። ፈርዘር ሙሉ ዲቴል ስለሆነ we are open for discussion ለሁሉም ኖት ኦንሊ ለአኮያ ለሁሉም ክፍት ነን። እኛ እንዳልኩሽ ኢትዮጵያን ኤርላይንስን እዚህ ያደረሰው ስታንዳርዳችን፣ ሰርቪሳችን እንዲሁም ኮምፒቲሽን ስለሆነ እኛም በኮምፒቲሽን እናምናለን። መድረኩ ክፍት ነው። ለሜምበሮቻችን ሞር ቤኔፊት መስጠት ስለምንፈልግ ሌሎችንም ኦንቦርድ ማድረግ እንፈልጋለን፣ እንዲመጡ እንፈልጋለን። ስለዚህ በሪል ስቴት ዘርፍ ላይ ብቻ ሳይሆን በተለያዩ ቢዝነስ ሴክተሮች ላይ በራችሁ ክፍት ነው ማለት ነው። በጣም እድለኝ። ስለዚህ አሁን ምን ያህል ማይል የሚለውን አልነገርሽኝም። ለምሳሌ አንድ ቤት ልግዛ ብዬ እኮ ነው ማይሉንም ቤቱንም። ያው እንግዲህ እንዳየሽው አግሪመንት ፈርሚ ነው የምትይው መጀመሪያ። አግሪመንት ሳይሆን አይ ቲንክ ሜምበር ነሽ ብዬ አስባለሁ። ብዙ ጊዜ ትራቭል ስለምታደርጊ ሼባ ማይልስ ፕሮግራማችን ብዙ ቤኔፊቶች አሉት። የኢትዮጵያ አየር መንገድ የሚኮራበት የሎያልቲ ፕሮግራም ነው። 4 ቲሮች አሉት። መጀመሪያ ላይ ኢንሮል ስታደርጉ ዌልካም ትባላላችሁ። ከዛ ብሉ፣ ከዛ ሲልቨር፣ ጎልድ እንዲሁም ፕላቲነም የሚል ስታተስ አለው። ደረጃዎች አሉት። ሞር ቤኔፊት ከፍ ስታተሱ ወይም ቲር ሌቭሉ ከፍ ባለ ቁጥር ቤኔፊቱን ከፍ ይላል እና ስለዚህ ከኛ ጋር አብራችሁ ተጓዙ። ከኛ ጋር ሜምበር ሆናችሁ እንዲሁ ናት ኦንሊ በፍላይት ግን በሌሎችም ሰርቪስ በምናደርገው አግሪመንት አሁንም ብዙ እየሰራን ያለ ነው። ብዙ ቤኔፊቶች ታገኛላችሁ። እንግዲህ ካገኘሁሽ አይቀር ስለ ሜምበርሺፕ ያ ብዙ ሌሎችም ኢትዮጵያ አየር መንገድ የሚሰጣቸው ትልቅ ቤኔፊቶች አሉና ከጥቅሞቹ ጥቂቱን ንገሪኝ፣ ሰዎችም እንዲያውቁ። መጀመሪያ ላይ የብሉ የምንለው ኤክስትራ ባጌጅ ኪሎዎችን እንዲያገኙ መንገደኞች በነፃ ያገለግላል። ሲልቨር የምንለው ኢንተርናሽናል ፍላይቶች ላይ እስከ 1 ፒስ እስከ 23 ኪሎ ናጌጅ ያገኝ። እንዲሁም ላውንጅ ሰርቪስም አለን። አዲስ አበባ ኤርፖርት ላይ ተርሚናል 2 የሲልቨር ላውንጅ አለን። ጎልድ 1 ፒስ ኪሎ ኤክስትራ ባጌጅ አለው። እንዲሁም የጎልድ ቢዝነስ ክላስ ላውንጃችን አክሰሰብል ነው። ፕላቲነም ደግሞ የምንለው ያው የመጨረሻው ቲር ሌቭላችን ነው። እሱ ናቶሊ እንደዚህ ኤክሰስ ባጌጆችን እንዲሁም ፐርሰናል አሲስታንስ አለው። አፖን ሪኩዌስት ፐርሰናል አሲስታንስ ሰርቪሶችንም እንሰጣለን ለፕላቲነም ሜምበሮቻችን። አይ በጣም ደስ ይላል። እንግዲህ ኢትዮጵያ አየር መንገድ ኩራት ነው፣ የአፍሪካ ኩራት ነው። የሚሰጣቸው አገልግሎቶች ሁሉ የዘመነና ግንባር ቀደም ነውና አልሚዎችን ደግሞ ኢትዮጵያ ውስጥ የሚያለሙ አልሚዎችን አብረናችሁ እንስራ ማለታችሁ የእናንተንም የቢዝነስ እንግዲህ ሰፊ አድማስ ያሳያልና በጣም ደስ የሚያሰኝ ነው። አኮያ ፕሮፐርቲስ እንግዲህ በጣም ቆንጆ ቤቶች አሏቸው። ከዛ ከምንኮራው ከአፍሪካ ኩራት ከኢትዮጵያ አየር መንገድ ጋር ደግሞ አብረው እየሰሩ ነው። ቶሎ ብላችሁ በ20% ቤት ግዙ ነው የምንለው። ወይዘሮ ትዕግስት በጣም አመሰግንሻለሁ። እኔም አመሰግናለሁ። ኮንግራቹሌሽንስ። ጠጋ ብላችሁ ብታወሩት በጣም ኢንትረስቲንግ የሆነ ሰው ነው። ባይ ዘ ዌይ እንዴት ፕሮጀክቶቹን ሊድ እንደሚያደርግ ሲያስረዳችሁ በጣም ፋሲኔት የሚያደርግ ነው እና
በጣም እናመሰግናለን። ይሄንን ወጣት ብታመሰግኑልኝ ደስ ይለኛል። ብዙዎቻችን እንግዲህ የአኮያ ፕሮፐርቲስን ቤቶች ስናይ የዲዛይን ወይም የኪነ ህንጻቸውን ጥበብ ዲዛይኑ ያሳረፈው ወጣት ማን ነው ብለናል። ብዙዎቻችን ኢትዮጵያ ያልገመትን፣ ምክንያቱም ትልልቅ ፕሮጀክቶች ላይ ከጀርባ ሌላ የውጭ ሀገር ዜጎች የተሻለ የሚሰሩ ይመስለናል። ይሄንን እንደ ሀገር ያለንን ጥበብና የአርክቴክት እውቀት ያሳየ ትልቅ ወጣት ነው። ስሙ ብዙ ጊዜ ይነሳል። አርክቴክት ፍቅረ ማርያም የአኮያ ፕሮፐርቲስን ሙሉ አርክቴክት ዲዛይኑን የሰራው እሱ ነውና በጣም ስላገኘው ኮርቻለሁ። እንኳን ደህና መጣ ወደ ጊዜያዊ ስቱዲዮ። ስለመጣችሁ በጣም ደስ ብሎ ከ3 ዓመት በፊት አኮያ ሲጠነስም ሪል ስቴቱ ላይ ፔኔትሬት ለማድረግ በጣም ፎከስ አድርገን ስንሰራ የነበረው ፕሮጀክት ሪሰርች ዴቨሎፕመንት ቲም አለ። ያ ቲም ዴቨሎፕመንት ደግሞ የሪል ስቴቱ ጋፕ ምንድን ነው? ሪል ስቴቱ ሁሌ ዲማንድ አለ ሀገራችን ላይ፣ የቤት እጥረቱ ይታወቃል። ሶሉሽን መስጠት የሚችል ደግሞ ጥሩ ዴቨሎፐር መሆን መቻል አለብን። ተምሳሌ በመውሰድ ብዙ ጥናቶች በማድረግ ነው ወደዛ አይነት ሪሰርቾች የገባ ነው ማለት ነው። እዛ ላይ የምናገኛቸውን ፋይንዲንጎች እና መሰረታዊ ፕሮብሌም የሚፈቱ ሶሉሽን ብለን የምናስባቸውን ነገር ደግሞ እንደ ቪዥን አኮያ እንደዚህ አይነት ፕሮጀክቶችን ዲሊቨር እንዲያደርግ ይፈለጋል ማለት ነው። ከዛ ውስጥ የሚለየን አንደው አይካኒክ የሆኑ ቢልዲንጎችን ላንድማርክ የሚሆኑ ቢልዲንጎችን ዴቨሎፕ ማድረግ ነው። ያ ደግሞ መሰረታዊነታችን ለከተማችን ደ ማጂክ ኦፍ አዲስ በሚል ኮንሰፕት አዲስ አበባ ላይ ጥሩ ሎኬሽኖች ላይ ላንድማርክ የሚሆኑ ፕሮጀክቶችን ለመገንባት ነው እየሞከርን የምንገናኘው። እስካሁን ባሉት ወደ 7ኛ ፕሮጀክት ላይ ነው የደረስነው። ያው አዲስ ያለው ከዋላሽ ያስ ፕሮጀክት 34 ወለል ያለው በአፓርትመንትና በሪል ስቴት ሴክተሩ ትልቁ የሬዚደንስ ዩኒት ነው ብለን እናስባለን። ከዚህም የሚቀጥል ፕሮጀክቶች እናደርጋለን። እነዚህ የተለያየ ፋሲሊቲ ያላቸው ፕሮዳክት ናቸው። ለምሳሌ ስንገባ ጀምሮ ቫሌት ፓርኪንግ አለው። አኮያ ሞተርስ ኢንተግሬት አድርጎበት ደግሞ ካርዋሽ አለው ማለት ነው። የሰውን 40 ደቂቃ 50 ደቂቃ የሚፈጀ ካርዋሽ እጥበትን ደግሞ እዛው ነዋሪው ያገኛል ማለት ነው። ሪሰርች ኤንድ ዴቨሎፕመንት ቲሙ እነዚህን ሶሉሽን የሚሆኑ ነገሮች ኢንኮርፖሬት አድርገናል ማለት ነው። እነዚህ ነገሮች ስናሴት ደግሞ ባለቤቱ ሚስተር ሀቢብ እንደኛ ወጣት ነው። ወጣት እንደምትይ በጣም ወጣት ነው። ቪዥነራይዝድ ነው። ያረጋቸውን ኤክስፔሪየንስ ያረጋቸውን ፕሮጀክቶች እዚህ ብቻ ሳይሆን ውጭ ሄደን እንጎበኛለን ማለት ነው። ያንን ነገር ደግሞ ወደ መሬት ለማውረድና ጥሩ ፕሮጀክቶች ለመርዳት በጣም ለኛ አቅልሎናል ማለት ነው። የዚህ አይነት ፍሌክሲቢሊቲ መኖሩ፣ በዛ ላይ ደግሞ ሎካል ብቻ ሳይሆን ኢንተርናሽናል ካምፓኒዎች አብረውን የሚሰሩ አሉ። ያን ኮንፊደንስ ደግሞ አብረውን ይሰጣሉ ማለት ነው። እኔም ልስራው እንጂ ፕሮጀክቱ ይሄዳል፣ ውጭ ሪቫይዝድ ይደረጋሉ ማለት ነው። እነዚያ ነገሮች ደግሞ ጥንካሬን ይሰጡናል ማለት ነው። እሺ ቢላውን በጋራ እንይዛለን። ብራንድ አምባሳደር ፕላስ አኮያ ፕላስ ኢትዮጵያን ኤርላይንስ ሌትስ ጎ። ሁላችሁም እጃችሁ ቢላው ጋር ባይደርስም እጃችሁን ወደ ቢላው፣ እጃችሁ ባይደርስም እጃችሁን በሙሉ ወደ ቢላው። ቀኝ እጅ ነው፣ ቀኝ እጅ እንደ ቀኝ እጅ ነው። የስ ሌትስ ጎ። ሞቅ ያለ ጭብጨባ ያስፈልጋል። ኬኩ ተቆርሷል። ፓርትነርሺፑ ጸድቋል። ሞቅ ያለ ጭብጨባ ባካችሁ። በነገራችን ላይ የኢትዮጵያ አየር መንገድ ፓርትነርሺፕ ከሪል ስቴት ጋር ሲመሰርት የአኮያ ፕሮፐርቲስ የመጀመሪያው ነው። ኮንግራቹሌሽንስ። እጅግ አድርገን እናመሰግናለን። ታንክ ዩ ሶ ማች።